ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ የምትሰሙኝ ሰዎች ካልሆናችሁ ምን እያደረግኩ እንደሆነ ታውቃላችሁ። ግን በአጋጣሚ ለመጀመሪያ የምትሰሙኝ ሰዎች ከሆናችሁ እያደረግኩ ያለሁት ነገር ምንድነው? አንድ ህገ ክራሲ የሚባል እዚህ ጋር የምታዩትን መጽሐፍ ጽፌያለሁ እና መጽሐፉ በዋናነት የሚሞግተው ምንድነው? ህገ ክራሲ ወይንም ደግሞ በመደበኛ ስሙ የነፃነት ዴሞክራሲ ወይንም በእንግሊዝኛ ስሙ ሊበራል ዴሞክራሲ ለኢትዮጵያ ተመራጭ የፖለቲካ ርዕዮተ ዓለም ነው እና ኢትዮጵያ በማህበራዊ መረጋጋትም ሆነ በኢኮኖሚያዊ እምርታ መመዘኛዎች እነዚህ ነገሮች በተሻለ ሁኔታ ማሳካት ከፈለገች በዓለም ላይ ካሉት የተለያዩ የፖለቲካ ርዕዮቶች አንጻር መምረጥ ያለባት ይህንን ነው የሚል መጽሐፍ ነው ማለት ነው። 2 ክፍል ያለው ትንሽ ዳጎስ ያለ መጽሐፍ ነው እና እንግዲህ የማደርገው ምንድነው በዚህ በማህበራዊ ሚዲያ ላይ የዚህን መጽሐፍ ሀሳብ አብራራለሁ ማለት ነው። መጽሐፉ ይመስለኛል ነው አንዱ ሀሳቢ ማስተዋወቅ ቢሆንም ሰዎች መጽሐፉን እንኳን አግኝተው ቢያነቡትም ሲመስለኝ በጣም ረጅም ስለሆነ ብዙ መወራትና ብዙ ዲስከስ መደረግ ያለበት ሀሳቡ እንዲዛመት እና እንዲስፋፋ ነው through the medium of words ወይንም በቃላት ኃይል ማለት በተጻፈ ቃል ብቻ ሳይሆን በሚነገርም ቃል ሀሳቡን ማብራራት በጣም ተገቢ ነው ብዬ አስባለሁ። ምክንያቱም ብሎ ዴድ ቡክ እንዲሆን ሳይሆን ሊቪንግ ማለት ያው ሆኖ ሰዎች በተለይ ነው የሀገራችንን ፓራዳይም ያስተሳሰብ አድማስ እንዲያሰፋና ራሳችንን ለተሻለ ነገር ማዘጋጀት እንዲችል ሀሳቡን የማሰራጨት የማስፋፋት ስራ እየሰራው ነው ማለት ነው እና እንግዲህ እስካሁን ዩቲዩብ ላይ ስንት ቪዲዮ አፕሎድ እንዳደረግኩ ለማየት እየሞከርኩ ነበር። አይ ቲንክ ካልተሳሳትኩ ወደ 60 ምናምን አካባቢ ቪዲዮዎች አፕሎድ አድርጌያለሁ እና እነዚህ ቪዲዮዎች እንግዲህ በዋናነት ያተኮሩት ምንድነው ከፖለቲካ ፍልስፍና አንጻር፣ ከማህበራዊ ደህንነት አንጻር ማለት ማህበራዊ መረጋጋትና ደህንነት አንጻር ነው በአብዛኛው መጽሐፉን ፕሮሞት ለማድረግ የሞከርኩት ማለት ነው። ከዛ አንጻር ብዙ ስራ ከሰራሁን በኋላ እንግዲህ ወደ 50 ቪዲዮዎች ከሰራሁ በኋላ በሚቀጥለው እንግዲህ እንዴት ላድርግ ማለት ወደ ውስጥ እንደገና እየጠለቅኩ የገባው እያንዳንዱን ሀሳብ ላብራራ ወይንም ሌሎች የጻፍኳቸው ጽሁፎች ስላሉ ከነሱ ጋር እያዛመትኩ ላቅርበው ብዬ የተለያየ ሀሳብ ነው ካንሸራሸርኩ በኋላ የመጣሁበት ድምዳሜ ምንድነው ይሄንን ሀሳብ ከኢኮኖሚውም አንጻር ደግሞ ማቅረቡ ማለት ያጠናክረዋል። ምክንያቱም እንግዲህ ፖለቲካና ኢኮኖሚ የአንድ ሳንቲም 2 ገጽታዎች ናቸው። አብረው የሚሄዱ ነገሮች ስለሆኑ ከኢኮኖሚው አንጻር ማቅረቡ ማለት የተሻለ አሁን በዚህ ሰዓት ማለት ቅድሚያ የሚሰጠው እሱ ነው የሚል ሀሳብ መጣለኝና ኢኮኖሚክስ በሚል ጠቅላላ ርዕስ ስር እንግዲህ አሁን ወደ 13 ቪዲዮ ሰርቻለሁ ማለት ነው። ከኢኮኖሚ አንጻር ለምን ህገ ክራሲ ወይንም የነፃነት ዴሞክራሲ ወይንም ሊበራል ዴሞክራሲ ለኢትዮጵያ ተመራጭ የሆነ የፖለቲካ ርዕዮት እንደሆነ ለማስረዳት ማለት ነው። እንግዲህ ያንን ሳደርግ እንግዲህ በተለያዩት ቪዲዮዎች በእንደዚህ በ13ቱ በዚህ ኢኮኖሚክስ በሚለው ሲሪየስ በሰሯቸው በ13ቱ ቪዲዮዎች ለማለት እንደሞከርኩት የሰማችሁኝ ሰዎች ካላችሁ ያልኩት ምንድነው እንግዲህ ኢትዮጵያ ማለት ኢኮኖሚክስ ሳይንስ ነው ማለት of course there is a debate ኢኮኖሚክስ ምንድነው is it an art or is it a science የሚባል ዲቤት አለው። ነገር ግን ማለት ቢሄቪየራል ኢኮኖሚክስ ምናምን የሚባሉት ነገሮች የራሳቸው ቦታ ቢኖራቸውም ፈንዳሜንታሊ ሳይንስ ነው። ለምሳሌ ዲማንድ ኤንድ ሰፕላይ ፕራይስ ፊክስ ያደርጋሉ። ኢትስ ሳይንቲፊክ ፋክት ዲማንድ ኢላስቲሲቲ ምናምን ፕራይስ ኢላስቲሲቲ እነዚህ ነገሮች ሳይንቲፊክ ናቸው። ሳይንቲፊክ ማለት ምንድነው? መላምት ተቀምጦላቸው መላምቶቹ በተግባር በገበያ ውስጥ ሄደው ተመዝነው እውነት መሆናቸው በአዲስ አበባ ውስጥ በሞቃዲሾ ውስጥ ለምሳሌ በናይሮቢ ውስጥ በዋሽንግተን ውስጥ በቻይና ውስጥ ተሞክረው አይ እንደዚህ ነው በቃ የሰው ልጅ ባለበት ማህበረሰብ ውስጥ የሰው ልጅ ኢኮኖሚ የሚሰራው ለምሳሌ ፕራይስን ሴት የሚያደርገው በዲማንድ እና በሰፕላይ መካከል ያለው መስተጋብር ነው። ኢት ሴትስ ዘ ፕራይስ ኦፍ ኮርስ። ያ ማለት ምን ማለት ነው? አሁን ለምሳሌ አንድ ሰው ብዙ ጊዜ ሲጋራ ካጨሰ የጤና ችግር ያጋጥመዋል። ሜዲካል ሳይንስ ነው።
ገብቷቸዋል። ግን አንዳንድ ሰዎች የሉም 98 ዓመት ሲጋራ ያጨሱ ደግሞ የሚሮጡም አሉ። ላይክ ነው ኤክሰፕሽንስ አኖማሊስ ሊኖሩ ይችላሉ። ማለት ለምሳሌ ፕራይስ ሴት የሚደረገው በማርኬት ነው ብለን ለምሳሌ እኛ ሀገር መንግስት ገንዘብ ለምሳሌ የዶላር እና የብር ፕራይስ ብሔራዊ ባንክ ሴት ሲያደርግ ነበር። ምንም እንኳን ጥቁር ገበያው ደግሞ የራሱ ሌላ ፕራይስ ቢኖረውም ማለት ነው። እና እንደዚህ አይነት አኖማሊዎች ሊኖሩ ይችላሉ። ምንድነው የሚባለው መላምቶችን የሚፈታተኑ ክስተቶች ይኖራሉ። የነዛ የሚፈታተኑ ወይንም ደግሞ ጋጠ ወጥ የሆኑ ኤክሰንትሪክ የሆኑ ወይንም ደግሞ አውትላይንግ ዴሪያ ፖይንትስ መኖራቸው ኤክሰፕሽንስ መኖራቸው ሩልን አይቀይረው። ሩል ነው ነው ዩኒቨርሳሊ ኮንስታንት ነው። በዓለም አቀፍ ደረጃ በተወሰነ ደረጃ ተረጋጋ ነው። ስለዚህ ኢኮኖሚክስ ሞር ኦፍ ሳይንስ ነው፣ ምንም እንኳን የተወሰነ አርት ነገር ቢኖረውም ማለት ነው። እንግዲህ ኢኮኖሚክስ እንደዚህ ሳይንስ ከሆነ ስለ ኢኮኖሚክስ ነው ሳይንቲፊክ ነን ካልን ሳይንስ ደግሞ ዘር፣ ቋንቋ፣ ሃይማኖት እና ብሔር ብሔረሰብ፣ ጾታ ምናምን ስለሌለው የአሜሪካ ኢኮኖሚክ ሳይንስ የኢትዮጵያ ኢኮኖሚክ ሳይንስ ነው መሆን ያለበት። የኢትዮጵያ ኢኮኖሚክ ሳይንስ የጀርመን ኢኮኖሚክ ሳይንስ ነው መሆን ያለበት። የጀርመን ኢኮኖሚክ ሳይንስ የሞስኮ ኢኮኖሚክ ሳይንስ ነው መሆን ያለበት። ግን ምን ይሆናል መሰላችሁ አሁን በምንኖርበት ዓለም ማለት እንትን የሆነ ፖለቲሳይዝድ ይሆንና ኢኮኖሚ ወይም በፕሮፓጋንዳ ይጠቀለልና ኢኮኖሚ ራሱ የኢኮኖሚክ ሳይንስ ራሱ የተለያየ ፈርጅ ያለው እስኪመስል ድረስ ይቀርባል ማለት እንግዲህ በተማሩትና በበሰሉትና በነገሩ ላይ በተረጋጉት ሰዎች እንደዚህ አይነት ክርክር የለም። አሁን ለምሳሌ የአሜሪካ ነገር ነው ትሪክል ዳውን ኢኮኖሚክስ ይሰራል አይሰራም ብለው ሊከራከሩ ይችላሉ። ማለት ምን ማለት ነው? ሀብታሞቹ ሀብታም ሲሆኑ ድሃዎቹ ይሻላቸዋል? አይ አይደለም፣ ድሃዎቹ የግድ እገዛ ያስፈልጋቸዋል። አሁን ለምሳሌ ከታክስ ፖሊሲ አንጻር ይከራከራሉ። ምን ልላችሁ ነው? ወይም ዲቤረብል የሆኑ ኢኮኖሚክ ማለት የሚያሟግቱ የሚያከራክሩ በታክስ ፖሊሲ ላይ አሁን ለምሳሌ ሪፐብሊካን ከሆናችሁ በአሜሪካ አውድ ታክስ መቀነስ የኢኮኖሚ እድገት ያመጣል ብለው ያስባሉ። ገብቷቸዋል። ታክስ መቀነስ ህዝብ ያበረታታል፣ ለስራ ያበረታታል፣ ለኢንቨስትመንት ያበረታታል። ኢንቨስትመንት ሲያበረታታና ሰው ብዙ ኢንቨስት ሲያደርግ የበለጠ የስራ ዕድል ይፈጥራል። የስራ ዕድል ሲፈጥር ደግሞ የበለጠ የስራ ዕድል ሲፈጥር ደግሞ ድሃው ይጠቀማል ማለት ነው። ምክንያቱም ስራ ያገኛል። ስራ ያገኘ ማለት ገንዘብ ያገኘ ያጠፋል ማለት ነው። ስለዚህ ሀብታሞቹን በጣም ሀብታም አድርጋችሁ አመቻችላችሁ ከታክስ አኳያ ነው እምላችሁ። የሀብት ገደባ ብቻ ምናምን ሳይሆን ከታክስ ከግብር አሰባሰብ አንጻር ለምሳሌ ቲንኮል ላፌት ካርቭ የሚባል ነገር አለ። ስለዚህ የቱ ጋ ነው ሞስት ኢፌክቲቭ ታክስ የምትሰበስበው የሚባል ክርክር አለ ማለት ነው። ማለት ብዙውን ከትንሽ ስትሰበስብ ነው። አሁን ለምሳሌ ማርኬቲንግ ስትራቴጂ ላይ ምን አይነት ማርኬቲንግ ስትራቴጂ ነው የምትከተለው ይባላል አይደለም። አሁን ስለ ማርኬቲንግ የምታውቁ ከሆነ አንዳንድ ማርኬቶች ምንድን ነው ሃይ ኤንድ ከስተመርስ ነው ታርጌት የሚያደርጉት። ገብቷቸዋል። በጣም ውድ የሆነ ጥረት ያለ ምናምን ጥቂት ሀብታሞችን ሰርቭ አድርገው ፕሮፊት ይዘው ይወጣሉ። ጥሩ ፕሮፊት ይዘው ይወጣሉ። አንዳንዶቹ ደግሞ ሀብታም መሆን ከፈለክ ለድሃ ሽጥ ይሏቸዋል። ስለዚህ ምንድነው በጣም አርክሰውና ነው በት ነው ከተማው እንትን ውስጥ ከእያንዳንዷ አንዳንድ ሳንቲም ስትለቅም በጣም ብዙ ይሆናል። ነው ምን ልላችሁ ነው የተለያዩ ማደልስ ነው አፕሮች አሰራሮች ምናምን ይኖራሉ። እና አሁን ለምሳሌ ታክስ ብዙ ስትሰበስብ ማለት ትንንሽ ከሰራተኛው ላይ ብዙ ስትሰበስብ ብዙ ታገኛለህ ሊል ይችላል አንዱ። የለም ነው ታክሱን ቀንሰ ምንድን ነው የሚባለው ታክሱን ቀንሰው ነው። አሁን እንዳልኩት ይቅርታ ማምታታወት አይደለም ከይቅርታ ጋር ታክሱን በጣም ስታወርደው ኢንቨስትመንት ታስፋፋለህ እና ስፔንዲንግም ታስፋፋለህ፣ ወጪ ታበረታታለህ፣ ኮንሱመር ኮንፊደንስ ታሳድጋለህ ነው ኢንቨስትመንትም ታስፋፋለህ። የዛን ጊዜ ከብዙ ተርኖቨር ከብዙ ትራንዛክሽን የሚያስፈልግህን ማለት አሁን እንግዲህ ታክስ የሚፈለገው ለምንድን ነው? ለብዙ ነገር ነው። ለኢንፍራስትራክቸር ትፈልጋለህ፣ ለድጎማ ትፈልጋለህ፣ ለተለያዩ ፕሮጀክቶች ትፈልጋለህ። እንደዚህ እንደ መንግስት ማለት ነው። ስለዚህ መንግስት ታክስ ይፈልጋል እና እነዚህ ነገሮች ማመጣጠን አለባቸው። እና ሪፐብሊካን ከሆናችሁ ትሪክል ዳውን ኢኮኖሚክስ ይሰራል ብላችሁ
ታክስ ቀንስ፣ ገቢ አይቀንስም። ምክንያቱም ታክሱን ስትቀንስ እና ኢንቨስትመንቱን ስታበረታታ በጣም ተርኖቨር ስለሚኖር ለቃቅመ ነው ዱዲም ቢሆን ለቃቅመ ታገኛለህ ይላል። ይሄኛው ደግሞ እንደሱ ብሎ ነገር የለም ይሄ በምኞት ዓለም ነው ያለው ይላችሁና አይ ሀብታሙን ታክስ አስከፍለው እንጂ ነው ቢሊዮነር ሆኖ ቢያንስ 25 ይክፈል ምናምን እሱ ነው ስጄ እንደዚህ ያደርጋለሁ ኖ ይከራከራል። እንደዛ ስታደርግ ብዙ ትርፍ አታገኝም ይመስልሃል። እንዲያውም ሰውየው ኪሱን ብሩን እንዲደብቀው ነው የምታደርገው። አያወጣውም፣ ኢንቨስት አያደርገውም። እሱ አያወጣም፣ ኢንቨስት አያደርግም ማለት ደግሞ የስራ እድል አይፈጠርም። የስራ እድል ካልተፈጠረ ይያያዛሉ እርስ በርሳቸው። እንደዚህ አይነት ነገሮች ይኖራሉ። ቤዚክስ ሪሜንስ ዘ ሴም ፈንዳሜንታልሱ ኢት ሪሜንስ ዘ ሴም አክሮስ ዘ ወርልድ። ስለዚህ በአንድ ሀገር ደረጃ ፈጣን በአንጻራዊነት ፍትሐዊ ኢኮኖሚያዊ እድገት ማነጻጸር ከፈለግ ፊዚካል ኮንሰርቫቲቪዝም ፎሎ ማድረግ አለብህ። ነፃ ገበያ መፍቀድ አለብህ። ፕሮፐርቲ ራይት መፍቀድ አለብህ። ዴሞክራቲክ ኢንቫይሮንመንት መፍቀድ አለብህ። ትራንስፓረንሲ ኤንድ አካውንታቢሊቲ ማምጣት አለብህ ምናምን ዲስ አር ዩኒቨርሳል ኮንስታንስ ነው። ከመንግስት ከሰፈር የሚለዋወጡ አይደሉም፣ ኮንስታንቶች ናቸው። እዛ ኮንስታንት ላይ ወይም እነዛ ማለት ነው ሁሉም ቦታ ከሞላ ጎደል እውነት የሆኑ ነገሮች ላይ እንዳልኳቸው አሁን አንዳንዴ ሰርከምስታንሻልም ነው ነው ሰርከምስታንሻልም ነው ማለት አሁን ለምሳሌ ሰው ነገ ነው ታውቃላችሁ እንትን አለ። አሁን ለምሳሌ አንዳንዴ ገበያ በስነ ልቦና ላይ ይመሰረታል። በስነ ልቦና ላይ ይመሰረታል ማለት ለምሳሌ አሁን የሆነ ነገር ተፈጥሮ ባንኮች ሊከስሩ ነው ከተባለ ፈረንጆች ባንክራን የሚባል ነገር አለ። ሰው በሙሉ ወደ ባንክ ሮጦ ብሩን ከባንክ ሊያወጣ ይችላል። ገብቷቸዋል። የስነ ልቦና ጨዋታዎች አሉ እና ባንክራን እንዳይፈጠር አሁን አሜሪካኖቹ የራሳቸው ሜካኒዝም ያዘጋጃሉ ምናምን። ባጭሩ ምን ልላችሁ ነው የተወሰኑ ከሁኔታዎች ስነ ልቦናዊ ነገሮች ኖረው አንዳንድ ነገሮችን ለምሳሌ ኮንሱመር ስፔንዲንግ ሰው ብር ማውጣት ከፈራና ብር መቆጠብ ከጀመረ ኢኮኖሚ ይቀዛቀዛል። ስለዚህ ለምሳሌ ኮንሱመር ስፔንዲንግ ለማበረታታት ብላችሁ ዝም ብላችሁ ታክስ ልትቀንሱ ትችላላችሁ። ገብቷችኋል። እና እንዲህ አይነት የፖሊሲ ጨዋታዎች የትም ይኖራሉ፣ ችግር የለውም። ግን ፈንዳሜንታልስ ኢኮኖሚክሱ ኢትስ ዘ ሴም in Addis Ababa, in Washington DC, in Beijing, in Moscow, in Bujumbura, in Kigali, right? In Monrovia, wherever it is, it's a universal constant. አሁን እኛ ሀገር ያለው ችግር ግን ምንድን ነው? በዩኒቨርሳል ኮንስታንት በሆነው ፈንዳሜንታል ኢኮኖሚክስ ላይ ራሱ ያለ መግባባት ችግር ያለ ይመስላል። አንቀበለውም ምንድነው አንቀበለውም። በትምህርት ቤት የምናስተምረው እሱን ነው። በዩኒቨርሲቲ በኮርስ ደረጃ የምናቀርበው እሱን ነው። ነገር ግን ወደ ፖሊሲና ወደ ትግበራ ሲመጣ ያንን ሁሉ ኖረውርና ሮጠ የምንገባበት ጉሮኖ ማርክሲስታዊ የሆነ የፖለቲካል ኢኮኖሚክ አስተሳሰብ ነው እና እንትን አለን። በጣም ባለሀብት እንጠራጠራለን። በጣም ኢንቴግሬሽን ዓለም አቀፍ ገበያ ጋር መዋሃድና አብሮ መስራትን እንጠራጠራለን። ባለሀብትን እንደ ጠላት እንደ አደጋ እናያለን እና ሰዎችን ችሎታ ያላቸውን ሰዎችን ሀብት ያላቸውን ሰዎችን የመያዝ የማቅረብ የመንከባከብና እንደፈለጉ ተንቀሳቅሰው ሀብት እንዲፈሩ የማድረግ ነገር ሳይሆን እንትን ነው ለመመሳሰል ለፖለቲካ ፍጆታ ነው ፖሊሲዎቻችን ሁሉ። ልክ አሁን ስለ ህገ መንግስቱ ሳወራ ሰምታችሁኝ ከሆነ ምንድነው የማስመሰል ስራ ነው የምንሰራው። ማለት ህገ መንግስት ኮንስቲትዩሽን መሬት ላይ ያለውን የውቅሩን ባህሪ ማንጸባረቅ አለበት። አለበለዚያ ዝም ብለህ ህገ መንግስት ነው ስሙ ህገ መንግስት ስለተባለ ህገ መንግስት ነው ብለህ የውቅር ሰነድን እንትኑን ካዛባኸው ትርጉም ፋይዳውን ብዛም ነው። በኋላ ምንድን ነው የሚባለው ዋጋ ያስከፍላል፣ ይይዝሃል፣ አያንቀሳቅስህም፣ አያስኬድህም። ልክ በህገ መንግስቱ የማስመሰል ስራ እንደምንሰራው ማለት በኃይለስላሴም ህገ መንግስት፣ በደርጉም ህገ መንግስት፣ በኢህአዴጉም ህገ መንግስት የመዋሃጃ ማለት ህገ ውቅር
ያለን የመምሰል ስራ ነው እንጂ የምንሰራው አክቹዋሊ ህገ ውቅር አይደለም የምናስቀምጠው። ስለዚህ የኃይለሥላሴን ህገ መንግስት ደርጉ ሲመጣ ቀደደድድ አድርጎ ደስትቢን ውስጥ ጨምረዋል። የደርጉን ኢህአዴግ ሲመጣ ቀደደድድ አድርጎ ደስትቢን ውስጥ ጨምረዋል። የኢህአዴጉም ህገ መንግስት እኔ በእኔ እምነት በሚያለክ ነው። በሀገራችን ደረጃ መዋቅራዊ ለውጥ መምጣት ካለበት ቀደደድ ተደርጎ ደስትቢን ውስጥ ከመጣል የሚያልፍ አይደለም። አክቹዋሊ ነው ላይክ ነው እንትን ስለሆነ ማለት ነው። ዝም ብሎ እንትን ነው፣ ዊሽፉል ቲንኪንግ ነው፣ ምኞት ነው እንጂ ህገ መንግስት አይደለም። ስለዚህ የሚጣል ነው። ጀስት ደ ሴም ቲንግ በኢኮኖሚውም ሳይንሱን እንሰማለን፣ ስለ ነፃ ገበያ እናወራለን፣ ስለ ማርኬት እናወራለን፣ ዩኒቨርሲቲ እንገባለን፣ ልጆቻችንን ልከን ኢኮኖሚክስ ነው ቢዝነስ አድሚኒስትሬሽን ማናስተምረው ነገር የለም። በቃ ላይክ ነው ታገኟቸው ባለስልጣኖቹ ምኖቹ ምንድነው ልጄን ሃርቫርድ ማስተምረው ብለው ይዘበራርቁላችሁና ተግባር ላይ ሲመጣ ኩታ ለብሼ በዚህ ምንድነው በበትር እንካቅመስ ካልተባባልኩላችሁ ይሄ እንደዚህ ዘመኑ ተቀይሯል። አሁን በእንትን ነው አሁን እንዲያውም ከሩቅ ሆነ ከፈለክ በስናይፐር ነው። ስናይፐር ካልሆነ በድሮን ሁሉ ምናምን በጥይት የምታኩሱበት ዘመን ነው። እንደዚህ አይነት ጨዋታ አይሰራም። ያለፈበት ያፈጀ ያረጀ የነተበ ኢኮኖሚ አስተሳሰብ ነው። ያንን ለማሳየት አትችሉም። ምክንያቱም እንትን ነው ፖለቲሳይዝድ ሆኗል። እና ላይክ ነው ዘመናዊ ኢኮኖሚን አምጥታችሁ ስታወሩ ከተግባር አንጻር ነው የምላችሁ። በዩኒቨርሲቲ ውስጥ ችግር የለም። አዝ ኢንቴሌክቹዋል አዝ አካደሚክ ነው እንድቨር it's no problem. You can talk, you can discuss about it, you can opine, you can write about it, all right? You can even publish a paper about it. That's like commendable. ወደ ተግባር ስትመጣ ግን ይሄ እኮ አፍሪካ ነው ትባላለህ። የት ያለ መስሎ? ካናዳ ያለ መስሎ? ይሄ እኮ አፍሪካ ነው፣ ይሄ እኮ ኢትዮጵያ ነው። ምንድነው? አንድ አባት አሜሪካን ሀገር ሄደው ትንሽ ጊዜ ቆይተው አሉ መልሰው መጡና ምን ነው ሲባሉ ምንም ቀና ብዬ እዚህ ያለው ሰማይ ነው ምድሩ፣ እዚህ ያለው ምድር ነው። ዲፍረንስ ያልገባኝ እንትን አሜሪካ ሌላ ኦክሲጅን የለም። ኢትዮጵያ ውስጥ ካለው ኦክሲጅን ልቅ ነው። የኢትዮጵያዊ ሴል ከአሜሪካዊ ሴል አይለይም። ነው ዊ ኦል አር ሂውመን ቢንግ ነው ሴም ማለት የተወሰነ ነው ሊኖሩ ይችላል፣ ግን ሱፐርፊሻል ፈንዳሜንታሊ አት አወር ኮር ዊ ኦል አር ሂውመን ቢንግስ ሴም ነው፣ ተመሳሳይ ናት። ስለዚህ በአንድ አይነት መርህ ነው የምንገዛው። እና ስለ ኢኮኖሚክስ ስታነሱ እንግዲህ ትችት ናዳ ነው የሚወርድባችሁ። ማለት ኒዮ ሊበራል ነው እንደዚህ ነው፣ የዋሽንግተን ኮንሰንሰስ እንደዚህ ነው የሚሉትን ራሱ አያውቁትም። ምን እውነት ለመናገር አሁን እንግዲህ በኋላ ለማሳየት እንደምሞክረው ከዚህ ስቀጥል ማለት ነው ትንሽ ካሰብኩት በላይ ረዝሟል። ግን በኋላ ላይ ስለ ዴቨሎፕመንታል ኢኮኖሚ በኋላ ላይ ስላችሁ እንግዲህ ይሄኛውን ስጨርስ ስለ ዴቨሎፕመንታል ስቴት እና ስለ ችግሮቹ ማውራት ጀምራለሁ። ዋሽንግተን ኮንሰንሰስ፣ ኒዮሊበራል፣ የማርኬት አምላኪ እንደዚህ ነው ምናምን ብለው ምንድን ነው የሚባለው ከሳይንሳዊ የሆነ የኢኮኖሚክ ሙግት ወደ ፕሮፓጋንዳና ወደ እንካሰላንታ ያመሩባቸዋል ማለት ነው። ስለዚህ እኔ መጀመሪያ እኛ ሀገር ስታብሊሽ ማድረግ ያለብን ብዬ ያልኩት ምንድን ነው እነዚህ ማርክሲስታዊ የሆነውና ይሄንን ማለት እኛ ሳይንሳዊ የሆነውን ኢኮኖሚክስ ኒዮሊበራሊዝም ነው፣ ዋሽንግተን ኮንሰንሰስ ነው፣ የማርሻል ፕላን ነው፣ ውሸት ነው፣ ራሳቸውን በሀገራቸው አይተገብሩትም፣ እነሱም እንትናቸው ስቴት ካፒታሊዝም ነው ብላ ብላ ብለው አታክ ማለት ነው ትችት ናዳ ስለሚያወርዱ መጀመሪያ የእናንተ ይሄ የምታምኑበት እንትን ኢኮኖሚክስ እንዳልሆነ ፕሮፓጋንዳ እንደሆነ ማሳየት አለብን። ስለ ኢኮኖሚክስ አውርተን ከኢኮኖሚክስ አንጻር ወይም በማህበረሰብ ደረጃ ማስመዝገብ ከሚችለው የኢኮኖሚ ልማት አንጻር
ህገ ክራሲ ተመራጭ ነው። ከማህበራዊ መረጋጋት አንጻር ብቻ ሳይሆን ከኢኮኖሚ አንጻር ህገ ክራሲ ተመራጭ ነው ለማለት ማለት ነው። እና እንግዲህ ያንን ለማድረግ ስለዚህ መጀመሪያ ምንድነው የሚባለው ካርል ማርክስን ማዋረድ አለብኝ ማለት ነው። በሌላ አማርኛ ነው ላይክ ነው በጣም ስለሚከበር እሱ የጻፈው ይሄ ዳስ ካፒታል ወይም ካፒታል ፖለቲካል ኢኮኖሚ ክሪቲክ ኦፍ ፖለቲካል ኢኮኖሚ የሚለው እና ባለ3 ቮሊዩም መጽሐፍ ልክ እንደ ምጡቅ የረቀቀ የፖለቲካ ኢኮኖሚ ሳይንስ ስለሚታይ የፖለቲካ ኢኮኖሚ አይደለም፣ እንቶ ፈንቶ ነው የሚለውን ነገር ነው እንግዲህ። ስለዚህ ትችት ማቅረብ ጀመርኩ ማለት ነው። እና ትችቱን እንግዲህ ሳቀርብ ጠቅለል ሳደርገው እንግዲህ የማርክስ ራሱ እንግዲህ መጽሐፉን የጻፈው ምንድነው ደጋግሜ እንዳልኩት ካፒታል ክሪቲክ ኦፍ ፖለቲካል ኢኮኖሚ ነው የሚለው ወይንም ካፒታል በፖለቲካል ኢኮኖሚ ስርዓት ላይ የቀረበ ሂስ ወይንም ትችት የሚል ነው ያለው። ስለዚህ ሂሱ ራሱ ነው ምንድነው የሚተች ነው የሚታየስ ነው ማለት ሂሱ ራሱ ሂስ ይፈልጋል። ስለዚህ እሱን ክሪቲሳይዝ ማድረግ አለብኝ ነው። ስለዚህ መጀመሪያ ሂሱን አንደርስታንድ እናደርገው፣ ከዛ ላይ የሂሱን ችግሮች እናሳይ የሚል ነገር ውስጥ ነው የገባው። ስለዚህ ፈንዳሜንታሊ በዚህ ኢኮኖሚክስ በሚለው ውስጥ ያደረኩት ነገሮች እነዚህ ናቸው። እንግዲህ ጠቅለል ስታደርጉት የማርክስ ሂስ ምንድን ነው? ሂሱ የሚለው የካፒታሊዝም ስርዓት የጣልቃ ገብ ችግር ነው። ካፒታሊስት የሚባሉ ጣልቃ ገቦች አሉ። ጣልቃ ገብነታቸው ምንድን ነው? እሴት ሳይጨምሩ ጉልበት ሳያፈሱ ወይንም አዲስ ነገር ሳይፈጥሩ መሀል ገብተው ግርግር በመፍጠር ያልሰሩበትን፣ ያልደከሙበትን፣ ያልለፉበትን የማይገባቸውን ሰርፕለስ ይዘው ይሄዱና በሀብት ላይ ሀብት እየጨመሩ ራሳቸውን ያለልክ ያሳብጣሉ። ከዛ በኋላ ሌሎችን የግድ የነሱ ሰብሰርቪየንት እንዲሆኑ ብቻ ሳይሆን እንዲበዘበዙ ያደርጋሉ የሚል ነገር ነው። ያንንም ነው ይሄ ነው እንግዲህ ትችቱ። በካፒታሊስት በሚባለው ስርዓት ላይ ያለው ትችት ጠቅላላው ይሄ ነው ማለት ነው። እኛ ከዚህ ትችት አንጻር እንግዲህ ይህንን ትችት ነው ሰብስታንሽት ለማድረግ ወይም በማስረጃ ለማስደገፍ በዋናነት ካርል ማርክስ የሚያመጣቸው ቲዮሪ ኦፍ ሌበር ቫሊዩ ኤንድ ቲዮሪ ኦፍ ሰርፕለስ ቫሊዩ የሚባሉ ሁለት ቲዮሪዎች ናቸው። እና የሌበር ቫሊዩ ቲዮሪ ምንድን ነው? እንደው ብዙ ስላብራራሁት በአጭሩ አስቀምጬው ለማለፍ አንድ ሸቀጥ አንድ ሰው ከቀለቡ በላይ ማምረት አይችልም የሚል ነገር በወቅቱ ባለው የገበያ ስርዓት በአንድ ሀገር ባለው የልማት ደረጃ ለምሳሌ እንዴት ልበላችሁ፣ አሁን አሜሪካን ሀገር ዛሬ በቀን $120 ልትሰሩ ትችላላችሁ። በጣም ዝቅተኛ በሚባለው ስራ ካልተሳሳትኩ እንግዲህ ይቀያየራል፣ ከስቴት ስቴት ሊቀያየር ይችላል። ግን ሚኒመም ሌበር የሚባለው አሁን አሜሪካን ሀገር አንዳንዱ ስቴት ዝም ብለን በአቨሬጅ $20 ብለን እንያዘው ማለት ነው። $20 8 ሰዓት ብትሰሩ $160 ታገኛላችሁ ማለት ነው። ዝቅተኛ የሚባለው የመጨረሻ ዝቅተኛው ተከፋይ ህጋዊ ማለት ነው። ዳኪመንት ያላችሁ ህጋዊ ስደተኞች ከሆናችሁ ስራ ካገኛችሁና ከተቀጠራችሁ ሚኒመም በሰዓት አሰሪያችሁ $20 መክፈል አለበት ማለት ነው። ያን $20 ወስዳችሁ እንግዲህ ከላዩ ላይ ታክስ ምናምን ነው ሌትስ ሴይ 8 በ20 ስታባዙት 160 ይመጣል። ታክስ ምናምን አንስታችሁለት $120 እጃችሁ ላይ ይገባል። በአመት ወደ ስንት ነው? 3200 እንደዚህ ነገር አይ ቲንክ ይመጣል ማለት ነው። 3600 ወይ እንደዛ ነገር እና ካርል ማርክስ የሚላችሁ ምንድነው ቲዮሪ ኦፍ ሌበር ቫሊዩ የሚለው አንድ ሰው የሚያመርተው ነው። ስለዚህ $120 ነው የአሜሪካ አሁን ኢኮኖሚ አለ። ያቺ $120 አሜሪካን ሀገር ለምሳሌ $3200 ብታገኙ እንግዲህ ከግሮሰሪያችሁ ከልብስ ዩቲሊቲ ከምናምን ወጫችሁ አንጻር ምናልባት $600 እንዲተርፋችሁ ሊያደርግ ይችላል። ግን ያንን አሁን ለምሳሌ $3200 እዚህ ብትልኩት ስንት ነው? $3600 100,000 ዝም ብሎ 125,375 ይመጣል። 600 እንደዛ ወደ 400 ወደ 500 ሺህ ብር ይመጣል። ኢትዮጵያዊ ይመጣ ማለት ነው። በ500 ሺህ ብር ይመስለኛል። በጣም ተቀናታችሁ ነው። በኢትዮጵያ ስታንዳርድ ሳይሆን ማርክስ ተርምስ
ስለዚህ ኢትዮጵያና ኬንያን ማነው አሜሪካን አነጻጽራችሁ አይደለም፣ ባላችሁበት ማርኬት የአሜሪካ ማርኬት ሌላ ነው፣ የኢትዮጵያ ማርኬት ሌላ ነው። ባላችሁበት ማርኬት የጉልበት ስራችሁ የቀን ቀለባችሁን ብቻ ነው የሚችለው ይላችኋል ማለት ነው። ኢፍ ዳትስ ትሩ ልማትም አይኖርም፣ እድገትም አይኖርም። ገብቷችኋል? ሰራች፣ በላች፣ ሞተች ነው ማለት ምንም ኢምፕሩቭመንት አይኖርም። ቀለባችሁን ዴይሊ ሰብሲስተንሳችሁን ነው የምታመርቱት። ስለዚህ ምንም ነገ የሚባል ለሰብሲስተንስ ትኖራላችሁ ነው which is ridiculous አይደለም ማለት ነው። ከዕለት ቀለቡ በላይ ሰው ሊያመርት ይችላል። ይሄ ሳይንስ አያስፈልገውም ማለት ብዙ ማስረጃ አያስፈልገውም። ማርክስ ግን የሚላችሁ ይሄንን ነው። በሌበር ቲዮሪ ደግሞ እንደዚህ ካላችሁ በኋላ ቲዮሪ ኦፍ ሌበር ቫሊዩ ይሄን ካለ በኋላ ሰርፕለስ ነው ቲዮሪ ኦፍ ቫሊዩ የሚለው ላይ ደግሞ ሰርፕለስ ቫሊዩ ቲዮሪ የሚባለው ላይ ሲመጣ ደግሞ ምን ይላቸዋል? ባለ ሀብቱ ሰራተኛውን የሚበዘብዘው ለቀለቡ ከሚያስፈልገው በላይ እያሰራው ነው ይላቸው። ለምሳሌ በቀን 8 ሰዓት ሲሰራ በአራት ሰዓቱ ሰውየው ለቀለቡ የሚበቃውን ያመርታል። ለራሱ እየሰራ ቢሆን 4 ሰዓት ሰርቶ ያቆም ነበር ይላቸዋል። ገብቷቸዋል። ግን ለባለሀብቱ ስለሚሰራ ባለሀብቱ ምን ያደርገዋል? ጨምሮ ሌላውን 4 ሰዓት አሰርቶ የተጨማሪውን ክፍያ ግን ለሱ ከመክፈል ላፈሰሰው ጉልበት ክፍያውን ለሱ ከመክፈል ክፍያውን ይወስደዋል። የጠዋቱን የ4 ሰዓቱን ብቻ ከፍሎት የከሰዓቱን የ4 ሰዓቱን አይከፍለውም ይላቸዋል። which contradicts with his own labor theory value። ምክንያቱም በሌበር ቫሊዩ ቲዮሪ ጉልበት ሀብት የሚፈጥረው በቀለቡ ልክ ነው ይላቸዋል። ገብቷቸዋል። ስለዚህ በቀለቡ ልክ ከሆነ ወይንም እሴት የሚፈጥረው ጉልበት እሴት የሚፈጥረው በቀለቡ ልክ ነው ይላቸዋል። እንደዛ ከሆነ ሰራተኛው ሊበዘበዝ አይችልም ማለት ነው። 8 ሰዓት ሰርቶ በ8 ሰዓት የ2 ቀን ቀለብ ሊያመርት አይችልም። ገብቷቸዋል። ኢትስ ኢምፖሲብል። ግን እያመረተ ነው። የ2 ቀን ቀለብ ያመርትና አሰሪው ግን ምን ያደርጋል? የአንድን ቀን ቀለብ ብቻ ይሰጠውና የአንዱን ቀን ቀለብ ለራሱ ይወስድበታል። እንደዛ አድርጎ ይበዘብዘዋል ብሎ ያቀርባል። እንግዲህ እስካሁን ባረኩት በ13 ቪዲዮዎች ያረኩት ነገር ከሙግት አንጻር ምንድነው ከሎጂክ አንጻር ካፒታሊስቱን በዝባዥ ነው ያለበት ካርል ማርክስ ካፒታሊስቱ በዝባዥ ነው ያለበት ወይንም ይህንን ካፒታሊስቱን በዝባዥነት ለማስረዳት የተጠቀመው ቲዮሪ ኦፍ ሌበር ቫሊዩ እና ቲዮሪ ኦፍ ሰርፕለስ ቫሊዩ ቲዮሪዎቹ እርስ በርሳቸው የሚማቱ ሲገናኙ እርስ በርሳቸው የሚማቱ እንደገና ደግሞ ኢንዲቪጁዋሊም እውነት ያልሆኑ እርግጥ ነው አንዳንድ ጊዜ ሰው ከቀለቡን በታች ሊያመርት ይችልና ሊከስር ይችላል። አይደለም አምርታችሁ ለምንድን ነው አንዳንድ ገብቷችኋል? መክሰርም የሚባል ነገር አለ እና ማለት ምን ልላችሁ ነው? እርግጥ አንዳንድ ጊዜ ሰው የሚያመርተው ምርት ሁሌ የቀለቡ ብቻ ሊሆን ከእጅ ወደ አፍ ብቻ ሊሆንበት ይችላል አንዳንድ ጊዜ but that doesn't mean that always ጉልበት ከፈሰሰ ሁሉ ጊዜ ገቢው ባለው የኢኮኖሚ ደረጃ ከቀለብ እኩል ጋር ነው ማለት አይሰራም። አንዳንድ ጊዜ ሊበልጥ ይችላል፣ አንዳንድ ጊዜ ሊያንስ፣ አንዳንድ ጊዜ ልክ ሊሆን ይችላል። የሚያንስ ከሆነ ሰውየው እዛ ስራ ላይ አይቀጥልም፣ ያቆመዋል። ብሬክ ኢቨን የሚያደርግም ሁሉ ጊዜ እኩል የሚሆንም ከሆነ እንደው ለመብላትና ለመጠጣትና ለሰብሲስተንስ ካላስፈለገው አማራጭ ይፈልጋል። ገብቷችሁ? ኢትስ ናት ሰስቴናብል፣ ከንቱ ድካም ነው የሚሆንበት፣ ዋቅዳ ውሃ መለስ። ስለዚህ ኢትስ ቤዚክ ሁል ጊዜ የሚመረት ምርት ከቀለብ በላይ ይሆናል። ያም ብቻ አይደለም። ስለዚህ ቲዮሪ ኦፍ ሌበር ቫሊዩ በራሱ ፌይሊየር ነው ማለት ነው። እንደገና ሰርፕለስ ቫሊዩ ባለሀብት ትርፍ አይገባውም ማለት እስካዋጣ ድረስ፣ ስራ እስከሰራ ድረስ፣ አመራር ከሰጠ ድረስ፣ ቪዥን ካስት እስካደረገ ድረስ፣ ፋይናንስ ሴኪሪ እስካደረገ እሱም ስራ ሰርቷል። የግድ ስራ ማለት ጨርቅ መቅደድ፣ ቁልፍ መስፋት ብቻ መሆን የለበትም። ብዙ አይነት ስራዎች አሉ። ሰርቷልም ሀብት አዋጥቷልም። ስለዚህ መውሰዱ ብዝበዛ አይደለም፣ በራሳቸው ነው። ስለዚህ ሰርፕለስ ቫሊዩም አይሰራም፣ ሌበር ቲዮሪ ቫሊዩም ነው። ሎጂካሊ ኢንኮንሲስተንት ናቸው። ስታገናኟቸውም ደግሞ ይሄኛው የሚለው ይሄኛውን የሚያፈርስ ነው። ስለዚህ የተምታታ ነው። ይሄ ማለት አማራጭ ኢኮኖሚክ ማደል ስለሌለ
ለኢትዮጵያኖች ነው ለዚህ ለግራ ዘመም አቀንቃኞች ልላቸው አማራጭ ኢኮኖሚ ነው ኒዮሊበራሊዝም፣ ዋሽንግተን ኮንሰንሰስ፣ ማርኬት ፈንዳሜንታሊዝም ምናምን ብለህ ዝም ብለህ ስለተሳደብክ የሚመጣ ነገር የለም። ሎጂካሊ ሌላ የኢኮኖሚክ ማደል ወይም ቴር የለም። ያለው ይሄ ነው ነው። ይህንን ለማሳየት ደግሞ ያንን ዲባንክ አረኩ ማለት ነው ሎጂካሊ። ነገር ግን ማርክስ ይገርማቸዋል፣ በጣም መሰሪ ሰው ነው። ማርክስ ብቻ ሳይሆን እነዚህ ግራ ዘመሞቹ ማለት ነው እንትን ነው ጤናማ ሙግት ለማድረግ የሚመጡ ሰዎች አይደሉም። ገብቷቸዋል። አሁን ምንድነው ወደ ዛሬው ርዕሴ ስገባ እንግዲህ ነው ማለት ለማድረግ የምፈልገው ምንድነው በዚህ በሚቀጥሉት ቪዲዮዎች ማርክሲዝም እንደ ሎጂክ ዜሮ የገባ ሎጂክ ነው። ነው ማርክሲዝም እንዳለ ማርክሲዝም ብቻ ሳይሆን የማርክስ ፖለቲካል ኢኮኖሚክ ቲንኪንግ እና ይሄ ስለ ብዝበዛ ምናምን የሚያወራው ነገር እንደ ሎጂክ አንድ ምሳሌ እንደተጠቀምኩት አሁን ለምሳሌ 5 × 2 እኩል ይሆናል 12 is a simple arithmetic። ይሄን ካመጣችሁ በኋላ መጥቶ አንድ ሰው 5 ተደጋገመ 5ቱን ብታወጣውም ልዩነት የለውም ቢል አንዴ 12 መጥቷል፣ ይሄ 5ቱ ስለተደጋገመ አውጣው ቢባል ኢኩዌዥኑን ፈንዳሜንታሊ ነው የምትለውጠው። አይሆንም፣ አርትሜቲክ አይፈቅድልም ስትሉት ብሎ እንደሚከራከረው ማለት ነው። እንደዚህ አይነት ክርክር ነው የሚከራከረው ካርል ማርክስ። ስለዚህ ሎጂካሊ አይሰራም ነው። ያንን አሳይቻለሁ ብዬ አስባለሁ። ስለዚህ ማንም ጤናማ አእምሮ ያለው ሰው ቲዮሪ ኦፍ ሌበር ቫሊዩ ሳይንቲፊክ ነው ኢን አ ሴንስ ነው ሞር ኦር ሌስ አንደር ኖርማል ሰርከምስታንስስ አክሮስ ዘ ወርልድ ፍሮም ኢስት ኮስት ቱ ዌስት ኮስት ኢት ሆልድስ ትሩ ሊለኝ አይችልም። ገብቷቸዋል። ጤናማ ሰው ከሆነ ዝም ብሎ መዳረቅ የሚከራከረው እንተው። ሎጂካል የሆነ ቅን የሆነ ሰው ያንን ሊል አይችልም። አት ሴም ታይም ቲዮሪ ኦፍ ሰርፕለስ ቫሊዩ ሰራተኛ ሊበዘበዝ ቢችልም ባለሀብት ግን ሁል ጊዜ ሰራተኛ በመበዝበዝ ነው ሰርፕለስ ቫሊዩ የሚፈጥረው ካለ ሲዘመረውን ማለት ነው። አይ ሾውን እንትን አይደለም ነው ዝም ብሎ ሎጂካል መልስ የለውም። ይሄ እኔ ብቻ ያልኩት ሳይሆን ማንም ነው ኢትስ አውት ዜር። ዘ ፕሮብለም ኢዝ እኛ ሀገር ስለማይወራ ነገሩን እንዲወራና አደባባይ እንዲወጣ ማድረግ ነው ማለት ነው። ያን ካላችሁ በኋላ ግን ማርክስ የሚወስዳችሁ ወደ ምን መሰላችሁ? ይሄ እንደማያዋጣው ስለሚያውቅ ብሽሽቅ ውስጥ ይወስዳችኋል። ማለት ወደ የብሽሽቅ መንደር ውስጥ ያስገባችሁና ታሪካዊ ግድፈቶችን ታሪካዊ ክስተቶችን እንትኑ አልሆን ሲለው ይሄ ማቴማቲክሱ 5 × 2 እኩል ይሆናል 12 5ን ባጠፋውም ችግር የለውም የሚለው ነገር መሰረታዊ እስከ 8ኛ ክፍል የተማረ ሰውም አይ ጋሼ ነገር የለም ብሎ አልሰማህም እንደሚለው ስለሚያውቅ አሁን ምንድነው መሰላችሁ ወደ እንትን ይገባል ማለት ነው። ወደ ታሪክ ትንተናና ታሪካዊ ክስተቶችን ወይንም በካፒታሊስት የተፈጸሙ በደሎችን፣ በሰራተኞች ላይ የደረሰ ግፍን፣ በታሪክ ያጋጠሙ ክስተቶችን፣ ቀኝ ግዛትን ምናምን ይሄኛውን ኖርማል ማርኬት ሌድ ኢኮኖሚክስን ለማጠልሸት ይጠቀምበታል ማለት ነው። ገብቷቸዋል። ስለዚህ እንትን ይሆናል ሎጂካል መሆን ሲያቀተው ፕሮፓጋንዲስት ይሆንባቸዋል ማለት ነው። ስለዚህ እኔ አሁን ከፕሮፓጋንዳውንም መመከት ያስፈልጋል። ምክንያቱም ሰው ፕሮፓጋንዳ ኃይለኛ ነገር ነው ስላችሁ የሰውን አይምሮ የማስቀባዠር የማዘመም የማሳት አቅሙ ከፍተኛ ስለሆነ ከፕሮፓጋንዳም አንጻር ማርክሲዝም ፐርፌክት ፕሮፓጋንዳ አይደለም። እንደው እኛ የያዘ ይዞን የጋረደብን ጋርዶብን ነው እንጂ አንድ የሚለውም ነገር ጠብ የሚል አይደለም እና ነው ከዛ አኳያ ከፕሮፓጋንዳ አኳያ ልክ አይደለም ብዬ ፕሮፓጋንዳዎቹን ማለት በጣም የአገር ፕሮፓጋንዳ ማለት ማርክስ ማለት ምን መሰላችሁ? ይሄ የስድብ መትረየስ ማለት ስለገብቷቸዋል። ሰውየው ማለት የስድብ መትረየስ እና በጣም ብዙ ዝናር የታጠቀ
የስድብ መትረየስ ያለው ሰው ዝም ብሎ ማለት የሚታኩስ እና ግን ላይክ ነው አንዱም ከማለት ነው ከክስተት አንጻር ካልሆነ በስተቀር ከመርህ አንጻር ነገሮችን የማይገልጽ የስድብ ናዳ ነው የሚያወርደው ማለት ነው። ስለዚህ መጀመሪያ ስለ ፕሮፓጋንዳው ከማውራታችን በፊት ይህ ነው አእምሯችንን መጀመሪያ ካልብሬት ማድረግ አለብን። ምክንያቱም ማለት ደጋግሜ እንዳልኩት አሁን ለምሳሌ ነጋዴ ሆኖ አጭበርባሪ ነጋዴ ይኖራል አለ ነበረም አይደለም። ከጥንት ጀምሮ አለ ነበረ ይኖራል። ነጋዴ ሁሉ ግን አጭበርባሪ ነው ማለት አይደለም። ገብቷችኋል? ቀኝ ገዢ በአውሮፓውያኖች አልተጀመረም። ቀኝ ግዛት በእንግሊዞች አልተጀመረም፣ በፖርቹጋሎች አልተጀመረም። it has been there like since like time immemorial if I like if I'm not like ከረጅም ጊዜ አንስቶ የነበረ ነገር ነው። ቢያንስ እንደው ዝም ብለን ወደኋላ ብንመለስ አይደለ የመጀመሪያ እንግዲህ ቀኝ ገዢዎች ማን ናቸው? ፐርዢያኖች ናቸው አይደለ? ፐርዢያኖች ናቸው ግብፅን ምንድን ነው ልጅን ለልጅ ብሎ ከንጉሱ ጋር እንግዲህ ታሪኩ ካልተሳሳትኩ የፐርዢያው ንጉስ የግብፁን ንጉስ ለልጁ ሊደር ፈልጎ ነው ወይም ለራሱ ሊያገባት ፈልጎ ንጉሱ አሰባሰበና አይ ልጅን አልሰጠውም ዝም ብዬ አንዱን አለቃይን ልጅ ሰጠዋለሁ ብሎ ብለው ሚስት ስጠብቅ ያንተን ልጅ ስጠብቅ ሌላ ትሰጠኛለህ። በዛ ጦርነት ተደርጎ ግብፅን ቀኝ ገዝቷል መጥቶ ኪምባይሲስ የሚባለው ሰውዬ። ከዛ በኋላ አሌክሳንደር ደግሬት ሁላችንም እናውቀው ነው። አሌክሳንደር ደግሬትን ማያቅ ማን አለ? እኛ ሀገር ራሱ እስክንድር የሚባለው ስም እስኪ በዛ ማለት ነው። ገብቷቸዋል። አሌክሳንደር ደግሬትን ማያቅ ማን አለ? Then we have Alexander the Great, then we have the Romans, and after the Romans we have the Islamic Empire, after the Islamic Empire we have the Ottoman Empire, after the Ottoman like it has always been there ማለት እነዚህ ይሄ ቀኝ ግዛት ነበር አለ ይኖራል። ሞንጎሎች ነበሩ፣ ቻይናን ቀኝ ገዝተዋል፣ ራሳቸው ፐርዢያኖችን ቀኝ ገዝተዋል፣ አውሮፓ ራሻን ቀኝ ገዝተዋል አይደል? እነ ኬንግስ ጋር እንዲያውም ምንድን ነው የሚባለው በጣም ብዙ ሚስት ከመውለዱ የተነሳ በዓለም ላይም ካሉት ሰዎች ከ300 አንዱ የእሱ ልጅ ነው ይባላል። በጣም ብዙ ሴት ስለወለደ ማለት ነው። እና ካርል ማርክስ ግን እንደዚህ አይነት ማለት ታሪክ አሁን ይጨልፍና የሚፈልገውን ታሪክ አንድ ክስተትን ያወጣና ይሄን ያላትን አሁን የቀባጠራትን ነገር ማለት ካፒታሊስቱ በዝባዥ ነው ለማለት የጎነጎነውን ይሄ የጦጣ ማቴማቲክስ እሱ እንደማይሰራ ላይ ነው አርትሜቲክ እንደማይሰራ ሲታይበት እንትኑ እኮ ነው ሰውየው በዘሩ በባህሪው በፍጥረቱ ላይ ነው በሂስቶሪካል ዴቨሎፕመንቱ ቀማኛ ነጣቂ በዝባዥ ነው ብሎ ለማለት በጣም ብዙ የፖለቲካ እንትን ይጎነጉናል ማለት ላይ ነው። የፕሮፓጋንዳ ይነዛል እንዳልኳችሁ ሰውየው የስድብ ማሽን ነው። በቃ የማይጎነጉነው ነገር የለም። ጋዜጠኛ ነው ማለት ይሄ የማይደክመው አነፍናፊ ጋዜጠኛ ታውቃላችሁ። በዚህ በኩል ማለት ነው ላይክ ነው ውሻ ሰው ከነከሰ ውሻ ሰው ነክሷል ነው ላይክ ነው የከተማው አስተዳደር ተበላሽቷል ሞቷል ምናምን ብሏችሁ በዛ በኩል እዛ ጋር እንትን አንድ የሆነ እንትን ምንድን ነው ቦይ ፈንድቶ ወይ ውሃ ፈንድቶ ከወጣ የለም እኮ የከተማው አስተዳደር በቃ አልቋል በስብሷል ምናምን ብሎ ያንን የሚያወጣ እንደዚህ አይነት ዝም ብሎ ላይክ ነው። ምን ልላችሁ ነው? አሁን ለምሳሌ እዛ ጋር የሆነ ውሻ ሰው መንከሱ ወይንም ደግሞ የሆነ ውሃ እዛ ጋር መፈንዳቱ ምናምን ከተማ አስተዳደር የሚባለው ነገር ወይንም የአዲስ አበባ ከተማ አስተዳደር የሚባለው ነገር የማይረባ ነው የሚያስብል ነገር አይደለም። ቤስት ሊኖራችሁ ይችላል። አክሲደንት ሊከሰት ይችላል። ገብቷችኋል? የተለያዩ ነገሮች ሊሆኑ ይችላሉ። ነው ላይክ የማይወቀሰውን ነገር አትወቅሱ። ማርክስ ግን እንደዛ ነው። በቃ የሆነች ነገር እዛ ጋር ማለት ወይ የሆነ መኪና ምናምን አምፖል ከጣለ በቃ እኮ ከከተማው ፈንድቷል እኮ የለም ምናምን አገር እኮ የለም ብዝበዛ እኮ ነው ቀማ ነው። እንደዚህ አይነት ፕሮፓጋንዳ ነው የሚነዛው። ስለዚህ ማርክስን እንደዚህ አይነት ጭንቅላቱ ላይ ነው በቃ እንትን አውቶማቲክ ላይ ያለ የስድብ መትረየስ ስለሆነ
እሱን ላይክ ነው እንትን ምን ይጠይቃል መሰላችሁ? የኔ እይታ ነው እንግዲህ ማለት ቢኮዝ ዲስ ኢዝ ማይ ፕሬዘንቴሽን የኔ እይታ ነው። ስለዚህ ከኔ እይታ አንጻር ምን መሰላችሁ? ፓራዳይም ያስፈልገናል። አሁን ለምሳሌ አንድ ሰው መጥቶ አሁን አዲስ አበባ ውስጥ ብትወጡ ብዙ ችግር አታዩም? ገብቷቸዋል። ለምሳሌ ውሻ ሞቶ ልታዩ ትችላላችሁ፣ ወይ የሆነ ነገር የሆነ መኪና የሆነ ፔቭመንት ላይ ወጥቶ ልታዩ ትችላላችሁ፣ የሆነ ዛፍ ተንጋዶ ልታዩ ትችላላችሁ፣ ወይም የሆነ ቆሻሻ የሆነ ቦታ ምናምን ምናምን ዩ ካን ሲ ሶ ሜኒ ፕሮብለምስ ኢን ዘ ሲቲ ከተማ ውስጥ ልታዩ ትችላላችሁ። የአንድ ከተማን አስተዳደር ነው ኮምፕሊት ኢንኤፊሽንሲ ማልፋንክሽን ኮራፕሽን ምናምን ምናምን ሊያሳይ ይችል ይሆናል። ገብቷቸዋል። ወይንም ያፈጻጸም ችግር እንዳለ ምናምን ምናምን ሊያሳይ ይችላል። ግን ከተማ አስተዳደር የሚባል ነገር መኖር የለበትም የሚል ድምዳሜ ግን ለማስከተል በጣም 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 ብዙ ማፈላሰፍ አለበት። ማርክስ ግን የሚያደርጋችሁ እንደዚህ ነው። ዝም ብሎ ማለት እንትን ይፈልጋል ነቀፋ የሚፈልጉ እና ደግሞ ነቀፋ የምትፈልጉ ምንድን ነው? ፎልት ፋይንደር ነው። አይ ቲንክ ቤተር ኢንግሊሽ ተርም ኢዝ ፎልት ፋይንደር። በቃ ነው ፎልት ይፈልግና ያንን ፎልት ኢተርናል ያደርገዋል፣ ዘላለማዊ እና ያለና የነበረ። ስለዚህ ግን በቃ ልክ ነው፣ ችግር ነው፣ እንደ ችግርነቱ ታይቶ መፍትሄ እንፈልግለት አይደለም። ለምሳሌ እንዳልኳችሁ ነው። አሁን ለምሳሌ ምን ልበላችሁ፣ ጉቦ የሚበላ ዳኛ ቢኖር የዳኝነት ስርዓት ራሱ መጥፋት አለበት ነው የሚላችሁ። ኖ እንትን ጉበኝነትን እንታገለው አይደለም። አይ የዳኝነት ስርዓቱ ራሱ ከነስሩ ተነቅሎ መጥፋት አለበት። ዳኝነት እስካለ ድረስ፣ የዳኝነት ስርዓት እስካለ ድረስ፣ ፍርድ ቤት እስካለ ድረስ ጉቦኝነት ሊጠፋም አይችልና ደግሞ ሊጠፋም አይችል። ኦኬ ሊጠፋ አይችልም ጉበኝነት። ዳኝነት ኖረ አልኖረ ጉበኝነት በምንም ይኖር፣ በጥበቃም ጉቦ ይበላል አይደለ? ጥበቃም ጉቦ ይበላል። ፓርኪንግ ጋር ሄዳችሁ የሚያውቃችሁ ሰው ከሆነ ነው እኔ እዚህ ጋር ምናምን ብሎ ሊያስገባችሁ ይችላል። ነው ምንድን ነው አሁን እሱ ጉቦ ከፓርኪንጎች ጋር ለመጣላት አይደለም፣ ግን ሰው ነው ፌቨር ሊያሳያችሁ ምናምን ይችላል። እና እንትን ነው ጉቦ የሚጠፋው ዳኝነት ሲጠፋ ነው ብትሉ ግን በጣም 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 ነው ግድ የለሽ ደፋር እና የትዕቢት አነጋገር ነው የሚሆነው። ማርክስ እንደዚህ አይነት ሰው ማለት ነው። ለምሳሌ ጉቦ የተበላ ጉቦ በኤቪደንስ ያቀርብላቸዋል። ከዚህ እንደዚህ የሚባል እንትን ምናምን ይኸው ፎቶግራፉ ይኸውና እንደዚህ ከዚህ ተነስቶ እንደዚህ የማይገባ ፍርድ ነበር እገሌ የሚባለው እንደዚህ ፈርዷል ብሎ ኤቪደንስ ከታሪክ አንጻር ነው ብላል። ያንን ካቀረበላችሁ በኋላ ኖርማል ጤናማው ሰው የሚላችሁ ምንድን ነው? ኦልራይት ጉቦ የበላው ሰውዬ ወይ ከስልጣኑ ይነሳ ወይ ምናምን ነው። ገብቷቸዋል። ፍርድ ተዛብቷል። ፍርዱ እንደገና ሪሊቲጌት ይደረግና እንደገና ኬዙ ይታይና ፍርዱ ይስተካከል፣ ያጠፋው ሰውዬ ምናልባት ይቀጣ ወይ ዲሞት ይደረግ፣ እንደዚህ ብላችሁ ኮሬክቲቭ ሜዥር ነው። ማርክስ ግን እንደዛ አይደለም የሚያስበው። ኢትስ ፓራዳይም ፕሮብለም ነው ሊለወጡ የማይችሉ ነገሮችን ከስራቸው ነቅንቄ ገልብጬ ጥዬ ካለወጥኩ ነው። ሪፎርም የሚባል ነገር እንደምታውቁት አይ ቲንክ በቃ አብዮት ይወዳሉ። ይኸው ኢህአፓ የሚባል ገንገበት ድርጅት እስከዛሬ ድረስ ነው ህዝባዊ ህዝብ ነው ህዝባዊ ነው። አንድ ሌላ ራሱ መመለስ ያለባቸው ጥያቄ እሱ ነው። የኢትዮጵያ ህዝባዊ ነው ፓፒላር ነው ወይስ ኢትስ ፒፕል? እኔ እንግዲህ ካልተሳሳትኩ እነዛን ብርሃነ መስቀል ያደረጉት ፒፕል ሊብሬሽን ምንድን ነው ፒፕል ሪቮሉሽን ኢፒአርፒ ራይት ፓርቲ ራይት እንደዛ ነገር። ስለዚህ ኤኒዌይ ይኸው እስከዛሬም ማለት አብዮት ይላሉ። ኢህአዲግ ስልጣን ይዞ የፖለቲካ ስልጣን ይዞ ሀገር እየመራ አቤታዊ ነኝ ናቸዋል። ማን ላይ ነው? ራስ ላይ ነው? አይ ኋላ ቀርነት ላይ ነው። ማን ነው ኋላ ቀር? የሆነ
ኋላሸት የሚባል ሰው አላቀረ ራሱ ማለት እና እንደዚህ የሆነ እንትን ውስጥ ነው የሚኖሩት፣ ኢሉዥን ውስጥ ነው የሚኖሩት ማለት ጭንቅላታችሁ ደመና ውስጥ ነው ማለት። አንድ ሰው ሲቀልድ ማለት የአዲስ አበባ ህዝብ እዚህ መንገድ ላይ ወክ ማድረጉን ጭንቅላቱ በሀሳቡ ዋሽንግተን ዲሲ እና ኒውዮርክ ወክ እያደረገ ልክ ነው። ሀሳባቸው ሌላ ደመና ውስጥ ነው ያለው። የሉም፣ እዚህ ምድር ላይ የሉም። ገብቷቸው መሬት አልረገጡም እና ፈንዳሜንታሊ ራዲካል ናቸው። ልክ ነው። ከተጨባጭ ከሚቻለው ከሆነው ካለው ሁኔታ አንጻር አይደለም ፖለቲካን የሚያደርጉት። የሆነ የሰመጡበት የቅዠት ዓለም አለ ማለት ለሰው አይመስልም። ነው ለመደበኛው ሰው አይመስልም። እና ፓራዳይሙን አንደርስታንድ ማድረግ አለብን። ምክንያቱም እንዳልኳችሁ ነው። አሁን አንድ ሰው ተነስቶ እዛ ጋር አንድ ቧንቧ ፈንድቷልና የአዲስ አበባ አስተዳደር ጉቦኛ ነው ብላችሁ አሁን አገር እያዝልኝ ይለቀቅልኝ ብትሉ ይህ ነው ላይክ ነው። ያ ደግሞ እንደው ዝም ብሎ ገጠመኝ ሳይሆን ስርዓታዊ ሲሆን በፍልስፍና፣ በሜታፊዚክስ፣ በኤፒስቴሞሎጂ፣ በሞራሊቲ ምናምን የተሽቆጠቆጠ የአገር ትንተና አምጥታችሁ ያቺ እንዴት ፈነዳች፣ ለምን ፈነዳች፣ መቼ ፈነዳች በቃ ብላችሁ የአገር ታሪክ የምትሰሩ ከሆነ ነው ፓራዳይሙን ሰው አንደርስታንድ ማድረግ አለበት። ፓራዳይም በአማርኛ ነው የአእምሮ ውቅሩን የእይታ መነጽሩን ሀገራችን ህዝብ መረዳት አለበት። ከዛ አንጻር ከተረዳ ነው ብቻ ነው ማርክስን ከዛ አንጻር ከተረዳ ነው አሁንም አምጥቶ ነው እንዲህ ሲል እንዲህ ማለቱ ነው፣ ስለዚህ እንደዚህ ዩት ብሎ ለማለት ይህ ነው የእሱን ፓራዳይም የሚያይበትን ፓራዳይም። ምክንያቱም ማርክስ አብዮተኛ ነው፣ ነውጠኛ ነው። የእሱን ተከታዮች ነገርኳችሁ እኮ የፖለቲካ ስልጣን ይዘው ራሳቸውን አብዮተኛ ብለው የሚጠሩ ናቸው። ሀገር 27 ነው 21 ዓመት አስተዳድረው ራሳቸውን እንደ አብዮተኛ የሚያዩት እና ነው ከሆነ ከምንትን ነው ከቡጊማን ከሆነ ከጭራቅ ጋር ነው የሚታገሉት ከሌለ ነገር ጋር በቃ ምንድን ነው መጽሐፍ ቅዱስ ላይ ጳውሎስ እንደዚህ ይላል፣ አየር እንደሚጎስም ሰው አልጎስምም ነው ማረገውን አውቃለሁ። እነሱ ዝም ብሎ የሌለ አየር ማለት የሆነ እብደት ውስጥ ያሉ ይመስላችሁ እውነት ለመናገር ይቅርታል ስለቃሉ እና ይሄንን ፓራዳይም አንደርስታንድ ማድረግ አለብን። ይህንን ፓራዳይም ፐርሲቭ ማድረግ አለብን እና ከዚህ ፓራዳይም አንጻር ነው ልክ አይደለም ፓራዳይሙን ስንረዳው አሁን መጥቶ ማርክ ሆላንዶች እንትን ውስጥ ሄደው በቃ ገደሉ ምናምን ሲላችሁ እውነት ይመስላል ማለት እውነት ይመስላል ምላችሁ ላይክ ነው እውነት አይደለም። ለምሳሌ ሄደው ኢንዶኔዥያን ቀኝ ገዝተው ለምሳሌ ሻይ ለማስመረት ወይም የሆነ በደል ፈጽመው ሊሆን ይችላል ገብቷቸዋል። ወይንም ህንዶች ማለት እንግሊዞች እንደሄደው ህንድን ቀኝ ሲገዙ ያጠፉት ጥፋት ሊኖር ይችላል። ነገር ግን ፓራዳይሙን አንደርስታንድ ካላረጋችሁት ጥፋቱ እንደ ጥፋት ሳይሆን የምታዩት እንዴት መሰላችሁ ይጋነናል ነው ማለት። ጥፋት እንደ ጥፋት አይጠየቃል እንዳልኳችሁ ነው። እዛ ጋር ውሃ ፈነዳ ማለት አገር እያዝል ላይ ነው መንግስት መፍረስ አለበት ማለት ማንኛውም መንግስት እዛ ጋር ቢቀመጥ በሆነ አጋጣሚ የሆነ ቀን የሆነ ቦታ ላይ የሆነ ቧንቧ ሊፈነዳ ይችላል። ዳት ዴዝን ላይክ ነው ኮሪሌሽን የለውም፣ ሪሌሽን የለውም፣ የሚያገናኘው ነገር የለውም። ስለዚህ በዛ መረዳት አለብን። ይሄ ላይክ ነው ፓራዳይሙን ካልተረዳ ማርክስ የሚያደርግባችሁ እንደዛ ነው። ምክንያቱም አላማው በሎጂክ ሞከረ ላይክ ነው በዚህ ካጣሁት በዚህ ያገኘዋለሁ ነው መሰሪ ሰው ነው ሰውየው እንዳልኩ። ስለዚህ በሎጂክ መጣ። ሎጂኩ እንደማይሰራ ሲያይ የመጀመሪያዋን 200-300 ገጽ ስለ ሎጂክ ሲንዘባዘብ ይኖርና የቀረውን ወደ 1000 የሚሆን ገጽ የሚንዘባዘበው ስለምንድን ነው? ስለዚህ ስለ ክስተቶቹ ነው ማለት ነው። ገብቷቸዋል። ስለ እዛ ጋር ቧንቧ ፈነዳ፣ እዛ ጋር እንትን የሆነ ጣራ እንደዚህ ነበር ወደቀ፣ እዛ ጋር የሆነ ስካፎልዲንግ ነበር እንደዚህ ወደቀ፣ አስተዳደሩ ስራ እየሰራ አይደለም። አስተዳደሩ ስራ እየሰራ ብቻ አይደለም ሳይሆን አስተዳደር የሚባለው ነገር ራሱ በስሪቱ በውቅሩ የማያስፈልግ ስለሆነ
በአብዮት ከስር ተነቅሎ መጣል አለበት አይነት ነገር ነው የሚላችሁ ማለት ነው። ስለዚህ ፓራዳይም ለውጥ ፓራዳይሙን አንደርስታንድ ማድረግ አለብን ማለት ነው። ስለዚህ ስለ ፓራዳይም ላወራችሁ ፈልጋለሁ ማለት ነው። ምናልባት አሁን በዚህ ቪዲዮ እና በሚቀጥለው ቪዲዮ ፓራዳይም ስል ምን ማለት ነው? በአማርኛ ትንሽ ቃሉን ለማስቀመጥ ያስቸግራል። ፓራዳይም ስል ምን ማለት ነው የሚለውን ነገር ከሞላ ጎደል ለማብራራት ሞክራለሁ። ኦልሬዲ 50 ደቂቃ ሆነዋል። ልጀምረውና በሚቀጥለው ቪዲዮ ደግሞ ቀጥላለሁ ማለት ነው። ቢኮዝ አይ ሃቭ ቱ ካት ኢት ነው በአንድ ሰዓት አድርጌ መቁረጥ ስላለብኝ ማለት ነው። እንግዲህ ከዚህ በፊት እንዳልኩት ስለ ፖለቲካ የምናወራው ወይም ስለ ፖለቲካ አሁን ለምሳሌ እኔ ተነስቼ ለራሴ ተነስቼ ህገ ክራሲ የሚል መጽሐፍ ጽፌ ወይም ከዛ ጋር አብሮ ሌሎች መጽሐፎች ጽፌ ከዛ በኋላ ደግሞ አሁን እንደዚህ ብዬ ለማውራት የፈለግኩት ማለት መጽሐፉ ከተጻፈ ቃልነት ባሻገር የተነገረ ቃልም ሆኖ በተቻለው መጠን ለህዝብ እንዲደርስ ማድረግ አለብኝ የሚለው ነገር ውስጥ ለመግባት የፈለግኩት ሞር ስፔሲፊካሊ ደግሞ በጠቅላላው እንደዛ ደግሞ በጣም ነው። በተለይ ደግሞ አሁን ካርል ማርክስን መተቸት የፈለግኩት እንደው ማለት ፖለቲካ ስለሚያዝናና አይደለም፣ ለወሬ አይደለም ይባላል። ምንድን ነው የሚባለው? ነው ፖለቲካ ደስ ይላል ማውራት ይመስለኛል። አሁን አንዳንድ ሰው ኳስ ማውራት በጣም ይወዳል፣ አንዳንድ ሰው ደግሞ ፖለቲካ ኢኮኖሚ ማውራት ይወዳል። እኔ እንደዛ አይነት ሰው ነኝ ብዬ አስባለሁ። እና እንትኑ ታፒኩ ስለሚያዝናና ስለሚያስደስት ሀሳብ ምናምን አውርታችሁ ስትነጋገሩ ስለሚያስደስት ወይንም ለወሬ ለጨዋታ ለድምቀት ሳይሆን ወይንም ደግሞ ማርክስ ስለተሳሳተ እንዴት ይሳሳታል በሚል ብስጭትም አይደለም። ገብቷችኋል? እንዴት ይሳሳታል በሚል ብስጭት አይደለም። ስለ ፖለቲካ የሚወራበት ምክንያት ነው። እንዳልኳቸው አሁን ህገ ክራሲ ነው የሚለው መጽሐፉ አይደለም። ሪዮታዊ ነው፣ ኢዲዮሎጂካል ፖይንት ኦፍ ቪው ነው ማለት። የነፃነት ዲሞክራሲ ማለት ወይም ሊበራል ዲሞክራሲ ማለት አንድ ኢዲዮሎጂ ነው፣ አንድ የፖለቲካ ሪዮት ነው፣ ወይም ርዕይ ወይም ዓለምን የምታዩበት መነጽር፣ የምትረዱበት ማህበረሰብን፣ ኢኮኖሚን፣ ዓለም አቀፍ ግንኙነትን፣ ጂኦፖለቲክስን፣ እነዚህ ነገሮች የምትረዱበት የአስተሳሰብ ስርዓት ነው። አይ ቲንክ ምናልባት ፓራዳይም የአስተሳሰብ ስርዓት ልንለው እንችል ይሆናል፣ አላውቅም። ትንሽ ያስቸግራል። እና ስለ ፖለቲካ እንደዚህ ስለ ሪዮት ማውራት ያስፈለገው ለምንድን ነው? እንዳልኳችሁ ርዕሱን አሁን ስለሚያስደስተኛል አምናገናል ያስደስተኛል። ከሰዎች ጋር ቁጭ ብሎ ስለ እንደዚህ አይነት ነገሮች ማውራት ያስደስተኛል። ስለሚያስደስተኝ ብቻ ግን አይደለም። that can be done at personal level or just ሶሻል ሚዲያ እንደ ፈንም ልታደርጉት ትችላላችሁ፣ ግን not for that purpose አሁን እኔ ይህንን ማድረግበት ወይንም ደግሞ ማርክስ ስህተት ስለሆነ ዝም ብሎ እንደሆነ for the sake of it ስህተት መሆኑን ለማሳየት ወይም ስህተት መሆኑን በማሳየት የሆነ አድቫንቴጅ በማሰብ ምናምን አይደለም ብዬ አስባለሁ። ነው አይደለም። the most important point ምንድን ነው? የምንከተለው ሪዮት እንደ ሀገር ፓራዳይሙ የማህበራዊ ኢኮኖሚ አስተሳሰብ ፓራዳይማችን ማህበራዊ መረጋጋት ይኖረን ወይንስ አይኖረን ይሆን? ኢኮኖሚያዊ ልማት ይኖረን ወይስ አይኖረን ይሆን የሚወስን በመሆኑ ምክንያቱም ምንድነው ነው ፓራዳይማችን ነው ተግባራችን የሚመነጨው። እንዳልኳቸው አሁን ያኛ አባት አሜሪካ ሀገር ሄደው ሲያዩ እሳቸው እንግዲህ በጣም ኖረው ስለጠገቡ ስለረኩ ይመስለኛል ማለት እንትኑ ይሄ ህንፃው ነው ማንሽኑ ምናምን ብዙም ኢምፕረስ አላረጋቸውም። ገብቷቸዋል። ነው ይሄ አብረው እዚህ የኖሩበት ምናምን ነገር ነው። ሰው ነው ኢት ሜክስ ኖ ዲፍረንስ ለሳቸው። ገብቷቸው ነው ህንፃ ነው ማለት ቀና ስል ሰማዩ አንድ ነው፣ ጎንበስ ስል ምድሩ ያው ነው። ምንድን ነው እና እንትኑ ነው ፈንዳሜንታልሳችን ዲፍረንት አይደሉም።
የአሜሪካን ሀገር ሰማይ ከኢትዮጵያ ሰማይ አይለይም። እኔ እንዲያውም አንዳንዴ ሆነን ለመናገር ማለት አንዳንዴ ያውም በመስኮት የሚያምር ነው ላይክ ነው ይሄ ስካይላይን ህንፃዎቹን ሳይሆን የደመናው የፀሐዩ ጨረር ወይም የጨረቃው ወጣት ምናምን በመስኮት አየውና በጣም የሚያምር ይሆንና በዛ በጣም ኢምፕሬስድ የሆንኩኝ ይገርማቸዋል። የሆነ ሰው ላይክ ነው ቲክታክ ላይ ምናምን ኒው ጀርሲ ውስጥም እንደዚህ ነው ምናምን ብሎ ፖስት ሲያደርግ ያለው ማለት ነው። ወይ ቴልአቪቭ እንደዚህ ነው ላይክ ነው ሞር ኦር ሌስ ዊ ሼር ዘ ሴም ሆራይዘን ላይክ አድማሳችን አንድ ነው እና አንድ አይነት ዓለም ውስጥ ነው የምንኖረው። አንድ አይነት ሀገር ውስጥ ነው የምንኖረው። አፈሩ አፈር ነው፣ ውሃው ውሃ ነው፣ መሬቱ መሬት ነው። ላይክ ነው የተወሰኑ ጂኦግራፊካል የሆኑ ቶፖግራፊካል የሆኑ ልዩነቶች ሊኖሩ ይችላሉ፣ ግን ፈንዳሜንታል አንድ አይነት ነው። ግን አንድ አይነት ኑሮና አንድ አይነት የህይወት ደረጃ ላይ እንደሌለን እኛም እናውቀዋለን፣ እነሱም ያውቁታል። ስለዚህ ስለ እነዚህ ነገሮች ማውራት ኢምፖርታንት የሆነው ፐርቲነንት የሆነው ለሌላ ሳይሆን እንዳልኳችሁ ለወሬም ለጨዋታም ለእንደዚህ ሳይሆን ማህበራዊ መረጋጋትና ኢኮኖሚያዊ እንትን ስለሆነ ነው። ውጤቱ መረጋጋት እና ኢኮኖሚያዊ እድገት ወይንም ደግሞ አለመረጋጋት እና አድቃቂ ድህነት፣ እየባሰ የሚሄድ ድህነት፣ ሁለቱ ደግሞ ይመጋገባሉ። ይገርማቸዋል። ኢኮኖሚው ሲበላሽ ማህበራዊ መረጋጋቱ ይበላሻል። ኢኮኖሚው ሲስተካከል ነው ሰው ይዋደዳል። በቃ ቤትም ዓለም ያለ ነው። በእኛ ሳይሆን ትንሽ ሰው እንዲህ ካለ ምን ታኛለህ ይመጣል። ዝም ብሎ ከበሬት ተነስቶ ማለት እንትኑ ሲረጋጋ ደግሞ ሰው ፍቅር በፍቅር ይሆናል እና አብረው የሚሄዱ ነገሮች ስለሆኑ እንትን ነው የምላችሁ። ላይክ ነው የሌክዠሪ ጉዳይ አይደለም። እንደው እስቲ እንደዚህ እናድርግ ምናምን ብለን ሪዞርት አይደለም ወይንም አይደለም። በቃ ነው ሰላም፣ ማህበራዊ ሰላምና በኢኮኖሚ ልማት መካከል ያለ ልዩነት ነው ይሄ። ይገርማችኋል። ይሄንን እንግዲህ ቪዲዮ እዚህ ጋር ልቁረጠውና ቀጥታ ዝም ብዬ ወደ ሁለተኛው ቀጥላለሁ። I think it's gonna be the next one is going to be 15th ኤፒሶድ ማለት ነው። ቴንክ ዩ ስለሰማችሁኝ። በሚቀጥለው በ15ኛው ኤፒሶድ እንገናኝ።